ሰላም ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች የአሚጎስን ሳምንታዊ ዜና ይዤላችሁ ቀርብ ያለው ከዜናዎቹ ጋር ስምረት ሙልጌታ ነኝ። አብራችሁን ቆዩ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በህብረት ስራ ዘርፉ ቁልፍ ሚና ከሚወጡ ህብረት ስራ ማህበራት መካከል ግንባር ቀደም መሆኑን የኢንተርናሽናል ኮኦፐሬቲቭ አሊያንስ አፍሪካ በሚያዝያ ወር ባወጣው እትሙ አስነብቧል። ዘገባው የህብረት ስራ ማህበሩን ድህረ ታሪክ አመሰራረትና አሁን ያለበትን ተቋማዊ አቋም በመግለጽ አሚጎስ 12ኛ ዓመት ምስረታ በዓሉን ባከበረበት ወቅት በክብር እንግድነት ከፍተኛ የመንግስት አመራሮች፣ በዘርፉ ላይ ያሉ አካላት፣ ጥሪ የተደረገላቸው እንግዶች በተገኙበት መከበሩን በስፋት የዳሰሰ ሲሆን በክብረ በዓሉ ላይም የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር ክቡር አምባሳደር ሽፈራው ሽጉጤ የመክፈቻ ንግግራቸውን በማንሳት የህብረት ስራ ማህበራት በኢትዮጵያ ማህበራዊና ኢኮኖሚያዊ እድገት ውስጥ ወሳኝ ሚና ያላቸው መሆናቸውን በማስታወስ በህዝብ እንዲሁም በህብረት ስራ ማህበራት ለአባላቶቻቸው እየሰጡ ያለውን አገልግሎት የጋራ ልማታዊ አቋም በተለዋዋጭ ኢኮኖሚ ውስጥ የዜጎችን ኢኮኖሚያዊና ማህበራዊ አቅም እንዲፈጥር ተጠቃሚነት ያላቸውን ሚና አስፈላጊ መሆኑን በማንሳት ዘገባው በስፋት አትቷል። አሚጎስ አሁን ላይ እየሰጠ ካለው አገልግሎት በተጨማሪ በፌዴራል ህብረት ስራ ኮሚሽን የገንዘብ ቁጠባና ብድር ህብረት ስራ ማህበራት የፖሊሲ ማዕቀፍ ላይ የበኩሉን አስተዋጽኦ በማድረግ ላይ እንደሚገኝ ዘገባው ገልጿል። ዝርዝር መረጃውን ከኢንተርናሽናል ኮኦፐሬቲቭ አሊያንስ ኦፊሻል የዌብሳይት ገጽ ላይ ማግኘት እንደሚቻል ሪፖርተራችን ዘግቧል። የህብረት ስራ ማህበራትን መመሪያ ለማሻሻል መረጃዎችን የማሰባሰብ መድረክ ተካሄደ። በኢትዮጵያ ህብረት ስራ ኮሚሽን የማስፋፊያ መሪ ስራ አስፈጻሚ የህብረት ስራ ማህበራትን መመሪያ ለማሻሻል የሚያስችል የመረጃ የማሰባሰብ መድረክ በፌዴራልና በክልል ከፍተኛ ባለሙያዎች በተገኙበት ተካሂዷል። ውይይቱ የተካሄደባቸው መመሪያዎችን በህብረት ስራ ማህበራት ግዢ አፈጻጸም፣ ውክልና አሰጣጥና የትርፍ ክፍፍል ሰነዶች መሆናቸው ታውቋል። እያንዳንዳቸው ሰነዶች በተናጠል ከቀረቡ በኋላ በቡድን ውይይት ተካሂዶባቸዋል። መመሪያዎቹን ህግና ደንቡን በአግባቡ አውቆና ተረድቶ የህብረት ስራ አደረጃጀትን የሚያዘመን የአሰራር ስርዓትን፣ የሰው ኃይል አቅምን መገንባት ዘመኑ የሚጠይቀው ቁልፍ ተግባር መሆኑ ተገልጿል። በሀገሪቱ ውስጥ የሚገኙ ህብረት ስራ ማህበራት ወጥ የሆነ የአሰራር ስርዓት መዘርጋት አለባቸው። በሁሉም ክልሎች ያለውን ጉራማይሌ የሆነውን የአደረጃጀት መመሪያ፣ ደንብና አሰራር ልዩነት ወደ አንድ ማምጣት ይገባል። የህብረት ስራ ማህበራት ከጊዜ ወደ ጊዜ በአይነታቸውም ሆነ በቁጥራቸው እየጨመረ በመምጣቱ ዘርፉ አሁን ከደረሰበት የእድገት ደረጃ አንጻር የመመሪያ ሪፎርም አስፈላጊ መሆኑ ተገልጿል። ውድ የህብረት ስራ ማህበራችን ቤተሰቦች የአሚጎስን ሳምንታዊ ዜና እንዲሁም ልዩ ልዩ መረጃዎች ለመከታተል የህብረት ስራ ማህበራችንን ማህበራዊ ትስስር ገጽ ላይክ፣ ፎሎ እና ሰብስክራይብ በማድረግ እንድትከታተሉ እንጋብዛለን። ሰናይ ሳምንት።